ህሊና ከሌለ ሐኪም ቤት ሂድ። ሐኪም ቤት ሄደህ ተመርመር። ህሊና ከሌለክ ማለት ነው። የህሊና ሐኪሞች አሉ፣ ሄደው ያክሙዋል። ባለትዳር መሀል ውስጥ ገብተሽ ምንድን ነው ያጃጅለሽ ብሎ ምትርመጥመጭ እርምጥመጥ ያርመጠምጥሻል እንዴ? ሩም ስር የሆነ ስር እግሩ ስር አልፋታ ምትሉ ስነ ስርዓት ያዥ። ምን አይነት ጭንቅላት ይኖረ ነው አንተ? ሚስትህ እርጉዝ ሆና ልትወልድ የደረሰች ልጅ እያለች እንዴት ነው ከሴት ጋር ምትርመጠመጠው? ያርመጥመጠ አንድ ነገር ምንድን ነው ያርመጠመጠ እንዴ? ቆጠናትንም እንደ አንተ ጅል አትጃጃሉብን ጅሎች። ሰው አስቡ እስቲ፣ እንደ ሰው እንደ ከብት አታስቡ። ሳል ነው እያደረኩ ያለው ነገር ብላችሁ ሲያስቡ ቆም ብላችሁ ምንድን ነው እያደረኩ ያለሁት? ልጁ ባለ ትዳር ነው እና እኛ ምንድን ነው እያደረግን ያለ ነው ብላችሁ ሲቆም ብላችሁ አስቡ። እንደ ሰው አስቡ እስቲ፣ እንደ ሰው እንደ ከብት አታስቡ። እንደ ሰው የምታስቡ ከሆነ እንደ ሰው አስቡ። ተያዙላችሁ ማለት ነው። እና እኛ ምንድን ነው እያደረግን ያለ ነው ብላችሁ ሲቆም ብላችሁ አስቡ። እንደ ሰው አስቡ እስቲ፣ እንደ ሰው እንደ ከብት አታስቡ። እንደ ሰው የምታስቡ ከሆነ እንደ ሰው አስቡ። ለገና ከሚስቱ ተፋታው ብላችሁ ሌላ ሾ አትስሩ። እየሰማችሁ ይለዋል። እኔ ከነሱ ጋር ከአብርሃም ጋር ብዙ ያሳለፍኩ ልጅ ነኝ። ከሩታ ጋር ብዙ ያሳለፍኩ ልጅ ነኝ። አሁን ላይ ግን አልሆነም። በቃ ተጣሉ። ምንም ማድረግ ነው አይቻልም። በቃ ተጣሉ እና ከተጣሉ ደግሞ ሁለቱም ተከባብረው ነው መቀማመጥ ያለባችሁ። መቼም እስከዛሬ እያፈቀራት አንድ ሴት መጣችና የሆነ ነገር ይቀየራል እሱ ደስተኛ ይሆናል ብላችሁ ካስባችሁ ተሳስታችኋል። መቼም ደስተኛ አይሆንም። ሩታ ናቱ እውነቱ ስነግራችሁ ይህ ልጅ ሩታ ናቱ መቼም ደስተኛ አይሆንም። ደስተኛ እናደርገዋለን ብላችሁ ታስቡ ሰዎች ካላችሁ ሩታ ናት የእሱ ደስታ። በቃ እስከዚህ ድረስ ነው ብነግራችሁ። ይኖራችሁ አርፋችሁ የምትቀመጡ ከሆነ አርፋችሁ ተቀመጡ። ቂጥ ሲከተል ሴት ሲል የተለያዩ ሴቶች ሲያመጣ ነው የቆየው። በዚህ ልክ ከባለ ትዳር ወንድ ጋር አትልከስከሽ። ሄርሜላ ተብዬዋ በቃ በዚህ ልክ ከሌላ ከእንደዚህ አትልከስከሽ። በቃ የሰው ልጅ እንዲህ አፍ አውጥቶ እስኪናገርሽ አስጠብቂ። የሚያስጠላ ነገር ስለሆነ እየሰራሻለሽ ከምናምን 5 ሰዓት ላይ አንድ ሩም ውስጥ አግኝታችሁ አሁን ሩታ ምን ትረዳ? እቺ ወንድሙን አንተ ባለጌ ነህ፣ ለቤተሰብ ክብር የለህም ለምንም ነገር ብሎ ዛሬ የልቡን አውርቷል። ድራማው ስለተነቃባቸው እኔ ለማስተባበል ነው የሚመስለኝ እንጂ እውነት ገብቶትና የሱ ብልግና ገብቶት ብቻ ሳይሆን ድራማው ስለተነቃ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ግሪስ ፋሚሊዎች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ክርስቲያን ወገኖችም ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት የመጻፍ መብት አላችሁ። ቪዲዮ ዛሬ አልተለቀቀም፣ ቀጣይ ቪዲዮ አለን ብለን ማታ አስተያየት አልሰጠንም ነበረ። ዛሬ ኤፍሬም እና ያ ስለ ጠበቃ ያወራው ሰው ልክስክስ መሆኑን አብርሽ ዛሬ ነው መሰለኝ የገባቸው። ይሄ ስራ ትክክል አይደለም፣ እርጉዝ ሚስት አስቀምጠህ ብለው በጣም ወረዱበት። በጣም ማለት ነው። አንዳንድ የሱ መሰለው ቲክቶክ ላይ ደግሞ ጀግናው ነብር ነህ ሂድበት ትችላለህ እያሉ የሚያሽቃብጡ አንዳንድ ደግሞ ቆሻሻ እንደ አብርሽ የቤተሰብ ክብር የማያውቁ የትዳርን ክብር የማያውቁ በጣም ብዙ ትላም ሴቶች አሉና በነዛ እኛ ግሪስ ፋሚሊ አንወዳደርም። በነገራችን ላይ ግሪስ ፋሚሊ ማለት የፍቅር ሰው፣ የአንድነት ሰው፣ ሰው ልጅ እንዲቀየር ጥሩ ስነ ምግባር ኖሮት እንዲወጣ እንጂ ለክስክስ ህይወት ውስጥ የሚገባ ግሪስ ፋሚሊ በህይወቴም አይቼም አላቅም፣ ነገም አይኖርም። በትዳሩና በራሱ የተማመነ የድሮ አብርሃምና የድሮ ሩታዬ እፈልጋቸዋለሁ እኔ ራሱ ማለት ነው። እኛ እነሱን ባገኘንበትና እነሱ እኛን ባገኙበት ሰዓት ያለውን ማንነታቸው ተቀብሯል። በቃ የለም። ሩታ ላይ ትንሽ አለ። ሩታዬም አሁን ከነዚህ ከቆሻሻ ሰዎች ካራቀች ራሷን እንደነሱ እያዋረደች ነው የምትሄደው ማለት ነው። ለምን ብትሉኝ አብርሽ ማለት ለህዝብ የሚያስተምረው ነገር ጋጠወጥንና ማን አለብኝ ነው። በቃ የመናሻይ ስራ ነው። የፈለገ ይከተል ያልፈለገ ይተወው፣ አይመለከታቸውም ሚዲያ ሰው እያለ በስራ ስርዓት በግልጽ ነው እየሰራ ያለው ማለት ነው። እና እንዲህ አይነት ቪዲዮ ከማየት ራሳችንን መቆጠብ አለብን ብዬ አስባለሁ።
ለምን የሰው ልጅ እኛ ትምህርቱን ጥንካሬያቸውን ወጣቶች ናቸው ብለን እስከተከተልን ድረስ ዛሬ ላይ ግን በእኛ ላይ እየተጫወተብን ነው ማለት ነው። አንድ ያሳደግነው ውሻ ያሳጠር መድረሻ ይባላልና ያሳደግነው ልጅ በእኛ ላይ ቁማር ይዞብናል ማለት ነው። ማለት ሰው መውደድ ያልገባውና የፍቅር የማይገባው ሰው ገንዘብን ያፈቀረ ሰው ምንም ብታረጉለት አይመለስም። በነገራችን ላይ ምንም ብታረጉለት እና ዛሬ ኤፍሬም እና ያ ስለ ጠበቀ የሩታ ጠባቂ እያለ የሚለፈልፈው አስመሳይ ማለት ነው። የቡታጀራ ዩቱበሮች ቢኒም መጥቷል፣ ሄርሜላ ታስጠንቅቀሻለሁ። የእነሱ ድራማ ያልቅም፣ ግን የመዳም ቅመሞች ላይ ቁማርዬ እንደተሰራባችሁ ማወቅ አለባችሁ። ራሳችሁን ጠብቁ ለማለት ፈልጋለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻው እንግዲህ ቪዲዮውን ከለቀቁ ነገ እንመጣላችኋለን። አብርሽና ሩታ የያዙት ነገሮች በጣም ያስጠላ ነው። ማን እንደሚያቆመው እኔ ሩታዬ በዚህ ሰዓት ባትመጣ በዚች ቪዲዮ ባትገኝ ደስ ይለኛል። ነገር ግን እሷም ደግሞ አላቅም የሚያካሄዱት ነገር እየገባቸው አይመስለኝም። ቢገባቸውም አልገባቸውም። ለምን ዶላር ነው እይታ አለ። በቃ ጨምላቃ ነገሮችን ብዙ ሰው ፊዚካል ይወዳል ብዬ ነው ያሰብኩት። እና ዛሬ ኤፍሬም በተናገረው ነገር ላይ ትክክል ነው ንግግሩ። ነገር ግን ድሮ ነበር። አሁን ልወልድ በቀረችበት ሰዓት ቢናገር ለኔ ምንም ቴንስ አይሰጠኝም ማለት ነው። የኔ ፋሚሊዎች የሩታ አድናቂዎችም እንደዛው ማለት ድሮ አባትና እናትን የሚያከብር ሰው ሲጀመር እንደ አይነት ትዳሩ ላይ አይጨማለቅም፣ አይጃጃልም። ክብር ለቤተሰብና ለእህቱ ክብር ያለው ወንድ ማለት ነው። በአፉ እንጂ በተግባር ዜሮ ነው። አብርሽ ማለት ለተግባር ያለው ነገር ውሸታም ነው። ውሸት በቃ በቅንጭላቱ የተሞላ እንደሆነ ድሮም እናገራለሁ፣ አሁንም እናገራለሁ። አይምሮ ውስጥ ያለው ውሸት ነው፣ ማስመሰል። በጣም ውሸታም ነው። አውዝ ቢላ አያልቅም የሱ ውሸት። በቃ ሰውን ለማሳመን አሁን ነገ ተነገ ወዲያ ዋሽቶ ቀባጥሮ ይመጣል። እንዴት አይነት አይምሮ ነው? ምን አይነት ቤተሰብ ነው ያሳደገው እስከምንል ድረስ ማለት ነው። ላይክ አድርጉ። በጣም ነው የምወዳችሁ እኔ ፋሚሊዎቼ። አጭር ቪዲዮ ነው የምለቅላችሁ። ኤፍሬም ባልተናገረው ንግግር ብዙ ጊዜ ይናገራል እርግጥ እሱ ልጅ። ነገር ግን አብርሽ ደግሞ ከዛ ያለፍ ብሎ በጣም ጋጠወጥ ማንነት እንዳለው ነው እያሳየ ያለው። እኛም በድራማ ብለን እናልፈዋለን ሳስቀን። ነገር ግን ወጣትን እያበላሸና ለትዳር ክብር እንደሌለው ፍላጎት እና በቃ ደስታ እኮ የለውም። ውሸት ነው የሚስቀው፣ የውሸት ነው የሚሰራው። ግን በውሸት ማንነት ሰውን ለማፈመስ የተነሳ በጣም አጉል አሳዳጊ የበደለው አብርሽ ነው። በነገራችን ላይ በጣም ትክክል አይደለም። በቃ ኖርማል ነው፣ ቅንጭላት የለውም። ሆስፒታል ሂድ አለው ዛሬ። ሂድ ሆስፒታል ታመህ እንደሆነ የሩታ እና የአብርሽ ደስታ አብረው ሲሆኑ ነው አለ። ማንም ሰው አብርሽ ደስተኛ የሚሆነው ሩታን ሲያገኝ ነው። ይሄንን ለደስታ መፍጠር ፈልጋችሁ ከሆነ የማትፈጥሩትን ስነ ስርዓት ብሏል ኤፍሬም እና ትክክል ነው። የሱ ደስታ ከሩታ ይጋ ነው። ምንም ይሁን ለምን አንዳንድ ሰዎች ድንገት ይመጡና የህይወትን አቅጣጫ መለወጫ ቁልፍ ካልተጫነን ይሉሃል። በተለይ እናውቅልሃለን ባዮች። ስለ ራስህ ካንተና ከፈጣሪ በላይ ማንም ሊያውቅልህ አይችልም። አለፍ ካለ ደግሞ የትዳር አጋር